ልጁ እንዴት እንደሚያስፈራ አላየሽው? እዛ ሄጄ እሱን ከምጠብቅ እዚህ ቁጭ ብዬ ዴቭን ብጠብቅ እመርጣለሁ። እሱ መርትሽ ነው። ቆይ ለምንድን ነው ዴቭን የምጠብቂው? ላወራው ነው። ምንድን ነው የምታወሪው? ብዙ ነገር። ዴቭን ማውራት አትችይም። ማለት አንቺ ደግሞ ምን ቤት ነሽ? ዴቭዬን ለማውራት አንቺን መጠየቅ የለብኝም አይደል? አዎ ፍቅር ተጠንቀቂ። እኔና ዴቭ መሀል ለመግባት እንዳትሞክሪ። ቆይ ስንቶቻችሁ ናችሁ የኔን ዴቭ የምትመኙት? የኔን ዴቭ ነው ያልሽ? እስኪ ራስሽን ከእግር ጥፍርሽ አንስተሽ እስከ ራስ ፀጉርሽ ተመልከች። ማለት አልገባኝም። ማለትማ ለዴቭ አንቺ አትመጥኝም። ክፍሌ ሳታቋቂ እንዳትገቢ ያላልኩሽ? እስቲ አትጩ፣ ትንሽ ተረጋጋ። ዝም በይ። አትጩብኝ ትላለች ጨምላቃ። ትንሽ አታፍሪም? ቲና፣ ዴቭ ምን እያደረጋችሁ ነው? ምንድን ነው የምትሰሩት? ማሚ ይኸውልሽ፣ አሁንም በታለም ፊት እነግርሻለሁ፣ ክፍሌ እንዳትገቢ። አንቺ ማሚ አትበይኝ። ምን እያደረግሽ ነው አንቺ? ምንድን ነው ችግርሽ? ይቅርታ ማሚዬ፣ ድንገት ስገባ እኮ ዴቭ ልብስ እየቀየረ ነበር፣ ለዛ ነው የተናደደብኝ አይደል? ቆይ ዴቭ በር ሳታንኳኪ እንዳትገቢ እስክልሽ ድረስ እዚህ ምን ታደርጊያለሽ? ምንድን ነው የምትሰሪው? ይቅርታ ማሚ፣ ደግሞ እኮ እኔ ሳላንኳኳ ዴቭ ክፍል ገብቼ አላውቅም። ትንሽ ሲያካብድ ነው። ምን ልታደርጊ መተሽ ነው? ስትገቢ አላየውሽም። እኔ እናንተ ጋር ነዋ። ፍቅርን፣ አንቺን፣ ዴቭን ልጠይቃችሁ። ከእናንተ ውጭ ደግሞ ማናለኝ? አይደል? አዎ ነው ማሚ። አንተ እዚህ ምን ታደርጋለህ? አንቺን ፈልጌ ነው የመጣሁት። አባባ አለ እንዴ? ጭራሽ አባባ አለ ትለኛለህ እንዴ? በቃ ሂድሽ፣ ይመጣለሁ እንዴ ከመጥን። አንቺም ለካ ትፈሪያለሽ። ለጌታም ጌታ አለው የሚባለው ለካ እውነት ነው። ኧረ ዳይመንድ በእናትህ አፍን አትክፈት። ለአባባ መጣ። በቃ እኔ እመጣለሁ። ሂድ። አቤት አባባ፣ መጣው። እሺ እጠብቅሻለሁ። እቀራለሁ በይና ማለት ነው። እዚሁ ቆሜ አባባን ጠብቄ ልጆትን ለልጄ ብዬ ነው የምጠይቃችሁ። በቃ እሺ፣ ዝም በል። ትጩፋ አትሰማም እንዴ አንተ? እሺ አፍጥኝ። ዋዬ መጣ አባባ። አፍጥኝ። ሰላም ቤተሰቦች፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ተወዳጅ የአደይ ድራማ ምን ተፈጠረው እናያለን ማለት ነው። እንግዲህ የፋሲ ወይም ደግሞ የፍቅር እናት ማሚ አደይን ይቅርታ ጠይቃ ወደ ቤት እንድትመለስ ጠይቃታለች ማለት ነው። እንግዲህ ቲና ደግሞ ተጋለጠች። ምክንያቱም ዴቭ እያስቸገረች እንደሆነ ማሚ ደረሰችበት ማለት ነው። ቲና እዚህ ምን ትሰራለሽ? ቆይ ምንድነው የምትሰሪው? የዴቭ ግን አይ ማሚ አደይ ሰላም ልመጥቼ እኮ ነው፣ እንዳጋጣሚ ልብስ እየቀየረ ስለነበረ ለዛ ነው የተናደደ ብላ ስታስመስል ነበር። ቢሆንም ቆይ አንቺ ምን ልትሰሪ ነው የምትመላለሽ ስትል ለአንቺ እንደም ለፍቅር እንደም ለዴቭ ብዬ ነው አላለችም? እቺ ሙጥ ይሁንች ከዴቭ ፍቅር ይዞኛል አደይ እንወደዋለሁ አትልም ነበር? አትናገሩን ግልጽ ወርቅ ሮሚዬ የኔ ቆንጆ የኔ አበባ ማለት ነው። እንግዲህ ማሚ አሹንም ይቅርታ ጠይቃ ወደ ስራ አስመለሰች። ሁሉ ነገር ቤዛ እንዳቀደች ታወቀ። ቤዛ ከቤት ወጣለች። ነገር ግን አሁንም ቢሆን ቤት ስትመለስ አደይ ነች ብላ ስትናገር አደይ እንዳወረችና እንደውም ፍቅር እንዳቀደችው ተናገረች ማለት ነው። ፍቅር ነች ይህንን ሀሳብ ያመጣችው። አደይን መግደል አለብን፣ አደይን ከዚህ ቤት ማስወጣት አለብን ብላ ፍቅር ነች ሀሳቧን አመጣች። ምክንያቱም ፍቅር ከዴቭ ፍቅር ስላዛት ዴቭና አደይ አንድ ላይ ስለሆኑ በዛ የተነሳ መግደል ፈልጋት ነበር አደይን ብላ ተናገረች ማለት ነው። እንግዲህ የሁሉ ጨዋታ የቤዛና የፍቅር መሆኑን አደይ መጀመሪያም አውቃ ነበረን። ነገር ግን ማሚ አሁን ይቅርታ ጠየቀቻት ማለት ነው። ግን ወደ ቤት አሁን መመለስ አልፈልግም፣ የተወሰነ ጊዜ ስጭኝ፣ ጊዜ ያስፈልገኛል የማስብበት ብላ ነገረቻት። አደይ የኔ ቆንጆ ከዛም እንደዚህ ካለች በኋላ ጨራሹም ቲናና ፍቅር አደይን ለማሰቃየት ወደ እሷ እየሄዱ ነበር። ቲና እቺ ፈሪ ባቡሬ ስታይ ሽንቷ ለመልጥ ነበር የደረሰ። ባቡሬን እጅግ በጣም ትፈራለች። ባቡሬ በነገራችን ላይ በፊት እንዳየኑ ሰው ጥሩና መልካም አስተሳሰብ ያለው ለሰው የሚያዝን ልጅ ነውና በጣም መልካም ልጅ ነው።
ምክንያቱም ለሀገር ሆነ ለማንኛውም ሰው ለተጎዳ ሰው የሚቆራቀር ሰው ነው ይቆራቀራል፣ ሁሉም ያግዛቸዋልና በዛ በጣም ደስ ብሎኛል እና በጣም ደስ ይላል በዛ የተነሳ ማለት ነው። እንግዲህ አዴና ፍቅር ፈላቤት ተገናኝተው እየተጨቃጨቁ ነበር። ፍቅር ምንድነው ከኔ የምትፈልገው? ከቤት ወጥቼልሻለሁ፣ አሁን ደግሞ ውጭም ትከታተኛለሽ ማለት ነው? ከአንቺ ስራ የለሽም እንዴ ብላ ትጨን ዴቪን የማትወይ ከሆነ መጨረሻ አልተውሽም። ስለዚህ ከዴቭ አጠገብ እንድትርቅ ይፈልጋል እሱ። አንቺ አትነግሪኝም፣ አያገባሽም። የፈለግኩም ባደርግ ዴቪን ባገኘው ብተው አንቺ የሚመለከትሽ ነገር የለም። ስለዚህ የማይመለከትሽ ነገር ውስጥ ጣልቃ አትግቢ ብላ ታስፈራራታለች ማለት ነው። ከዛ ከቲና ጋር አንድ ላይ ሆኖ ሊደበድቡ ሳስቡ ከዛ ባቡሬ መጣባቸውና ከዛ አንቺ ፍቅር ተብዩ እና አንቺ ምን ትመሳጅ ተንከሲስ ሲሉ ከዙ ብሎ አባረራቸው። በጥፊ ተመታ ነበር እና አሁን ደግሞ ያን ጥፊ ፈልገሽ ከሆነ አጋጭሻለሁ፣ ስለዚህ ውጪ ከዚህ ብሎ ያባራታል። ከዛሬ ወደ ቤት ትገባለች ማለት ነው። እንግዲህ ዳይመንድ ደግሞ ግራ ገባው። ምክንያቱም ቅምጥል እንግዲህ ከአዴን እንደሚወዳት እና ያለሷ ማፍቀር እንደማይችል አንዱ እሷ ብቻ እንደሚወዳት አሁን ቅምጥል አስብለታለሁ እያለ ሳውራ ነበር። በዛ የተነሳ ቅምጥል ሁሉ ነገር ሰማች እንደማይፈልጋት። እንግዲህ ይሄን ሁሉ ማሚ እንድታቅ ያደረገ የዴቭ ንግግር ነው። ዴቭ ንግግር ማለት ቤዛ ለአዴ ያቀረበችውን ምግብ እኔ ነበር የበላሁት ማሚ፣ ስለዚህ መርዙ የተዘጋጀ ወይም እንድመረስ የተደረገ ለኔ ሳይሆን ለአዴ ነበር አለችው አላት ማለት ነው። ምን? አው ቤዛ ለአዴ ያመጣችው ምግብ ስለበላው ነው እኔ የተመረስኩ፣ ስለዚህ አዴ ምንም ያደረገችው ነገር የለም። እኔ ወይኔ ልጄ ስተሰርቸዋለሁ፣ እቺ ይቅርታ መጠየቅ አለብን። አው ቤዛ አደገኛ ነች፣ በጣም አደገኛ ውሸታም ነች ማሚ፣ ስለዚህ ቤዛ እዚህ ቤት መቆየት የለበትም ብሎ ይወስናል። አሁንማ የታለች? ከቤት ወጣለች እኮ፣ ቆይ ትመለስና ድራሿን ነው የማጠፋው ብላ ታስባለች። እንግዲህ በመጨረሻ እውነቱ ማን እንዳረገ ማሚ ተረዳች ማለት ነው። ነገር ግን ትልቅ ስለተሰራች አዴ ነች ብላ አዴን በጥፊ ስትመታ አሹን እንደዛ ተከፍቶ እንድባረር ያደረገችው እንግዲህ አሁን ጸጸት ጀመራት፣ ወይን ይቅርታ መጠየቅ እንዳለባት ራሷ ተወስናለች ማለት ነው። እንግዲህ ፍቅርና ቲና ከተመለሱ በኋላ ቲና ዴቭን ትፈልጋለች፣ ፍቅርም እንደዛ። ቆይ የኔ ዴቭ ስንት ሰው ነው የምፈልገው እያለች ፍቅር ያንቺና ዴቭ ተይ እንጂ ሰምኛለሽ፣ ዴቭ አንቺን ከራስሽን ተመልከች፣ በጭራሽ አንቺ ለዴቭ አትመጥኝም ብላ ነገረቻት። ለዴቭ ሁለታችሁም አትመጥኑም፣ ምክንያቱም አዴ ቀምጣቸዋለች ማለት ነው። እንግዲህ አዴ ደግሞ አሻንጉሊቱን ይዛ በጣም ደስ እያላት ከሊሊ ጋር ጥሩ ጊዜ እያሳለፈች ነበር። እንግዲህ እኔ ራሱ ይሄንን አሻንጉሊት ሲሰጠኝ በጣም ነበረ እንደ ልጅ የሳቁት፣ ግን እሱ ተናዶ ነበር፣ ግን እኔ ደስ ብሎኝ ነበር የሳቁ እያለች ታወራ ነበር። እንግዲህ በድጋሚ ቲና ወደዚህ ስትመለስ አባረው ማለት ነው። ድጋሚ እዚህ ክፍሌ እንዳከቢ ነግረሽ ነበረ፣ ነገር ግን ቆይ ከኔ ምንድነው የምትፈልጊ እያለ ዴቭ በተደጋጋሚ ስትመላለስ ነበር። ከዛ ካሁን በኋላ እንዳይሽ አልፈልግም፣ በቃ ከህይወቴ ውጭ ራቂ ተይኝ እያላት ነበር። ነገር ግን ቲና በጭራሽ ዴቭን መቶ አትፈልግም፣ ምክንያቱም ትፈልጓለች። ነገር ግን ዴቭ የምወደው አዴን ብቻ ነው ማለት ነው። ግን በጣም ትንሽ ጭራሹ አሁን ማሚ ስጨውበትና ድጋሚ እዚህ ቤት እንደመጭ ብላ ተቆጣቻት። እንግዲህ አሁን ቤዛ ትመጣለች አትመጣም እያሉ ሁሉም ሰው ቤዛን እየጠብቋት ነው። አይ ጉድሽ ፈላ ቤዛ፣ በአሁኑ እንኳን ምግባሽን ብትፈልጊ ይሻልሻል። እኔ እንጃ ቤዛ የሆነ ነገር ሰርቃ ሳጠፋ አትቀርም፣ ግን ዘርፋ ሳትሄድ አትቀርም። ያው ቤቱ ዞር ዞር ብሎ አልታየም እንጂ ቤዛ ካሁን በኋላ የምትመለስ አይመስለኝም። ወይም ደግሞ ዘርፋ ነው የሚሆነው የምትመለሰው፣ የሰረቀችውን ካህል ጨረሰችው። ግን ማሚ አሁን ሁሉ ነገር ታውቃለች ማለት ነው። ሁሉ ነገር ታውቃለች። እንግዲህ ስለ ዴቭ እና ስለ አዴ እንዲሁ ፍቅር ዴቭን እንደምትወደው
እንደው ቤዛ የባርኮት ፍቅረኛ እንደነበረችው ሁሉ ነገር ትሰማለች። ዳይመንድ እንግዲህ ቅምጥል ጋር ሄዶ ይቅርታ አድርጊለት እባክሽ ተጨንቋል እያለ ስለምነው ነበር አባባሉ። ስለዚህ ይቅርታ ላደርግልህ ሄድልኝ ብሎ ይተርጥራለች። ነገር ግን ማሚ እንግዲህ በጣም ተጨንቃለች፣ በጣም ሀሳብ ውስጥ ገብታለች። ምክንያቱም ትልቅ ስህተት ስለሰራች ይቅርታ መጠየቅ አለብኝ ብላ ታስባለች። ከዛ ለፍቅር ነገረችው። ለአንቺና አዴ ነበር ማድረስ ነበር ታስታውሻለች። ባለፈው ምግብ ስታቀርብ ጫው ብላ ወሰደችው። አይ አውቃ ከመጀመሪያም ጀምራ አንቺና አዴን ነገር ታስብ ነበረ ቤዛ አለችው። ምን አሁን ተረድቻለሁ፣ ሁሉ ነገር ያደረገችው ቤዛ ነች። ልጄ ስተሰርቻለሁ፣ ስለዚህ ሄጄ ይቅርታ መጠየቅ አለብኝ ልጆቹን ብላ ተወስናለች ማለት ነው። ከዛ እንደዚህ ካደረግች መጀመሪያ አሹን ይቅርታ ጠየቀችው። ልጄ ስተሰርቻለሁ፣ እባክህ ይቅር በለኝ፣ ባደረኩት ነገር ተጸጽቻለሁ። እንዲሁም እናንተ እንዳላጠፋችሁ አንተ መሆን አዴ ንጹህ እንደሆነችው ይህን ሁሉ ጨዋታ የተጫወተችው ቤዛ እንደሆነች ነገረቻችሁ። እኔ እኮ ነገረች ነበር አዴ ምንም ነገር እንደማታን ነገር የነበረ እኮ እትዬ ግን እርሱ አልሰማም። ለማንኛውም ዋና ነገር ልጁ ፍቅርና ነገር ያለ መሆናቸው አንድ ነገር ሆኖ ቢሆን ኖሮ መዘዙ ከባድ ነበረ። ግን አሁን ምንም ነገር ስላልሆኑ ተመስገን ትላለች ሮማን። እንግዲህ ኪንጎ በጣም ስትጨነቅና ቅምጥና አግኝታ ቆይ ከኔ ምንድን ነው የምትፈልጉት እንዴ? አሁን በኋላ አጠቅቤ እንዳትደርሱ ኪንጎ ደግሜ ላይ ካልፈልግም ጥፋልኝ ከዚህ በጭራሽ ላይ ካልፈልግም ትልና ታባረዋለች ማለት ነው። እንግዲህ ሩታ በጣም ደስ ብሏታል። ምክንያቱም የምትወደው ከሱ ጋር የምታብደው አሹን አግኝታለች። እንግዲህ ቪዲዮ አብራት ትሰራለች፣ ደስተኛ ነች። ሊሊ ከአዴጋ በጣም አንድ ላይ ቢኖሩ ደስታውን አልችልም። በነገራችን ላይ ማለት አዴም ከስራ ወጥታ አንድ ነገር ከፍቶ ከሊሊ ጋር አንድ ላይ ቢሰሩ ደስ ይለኛል። ላስብበት ጊዜ ስጭኛለችው አንድ ነገር ሳታስብ አትቀሩ። ምክንያቱም ከሊሊ ጋር አንድ ነገር አንድ ላይ ቢሰሩ የአዴ ህይወት ተቀይሮ የራሷን የሆነ ነገር መስራት ጀምሮ ባየት ደስ ይለኛል እኔ ራሱ ማለት ነው። እንግዲህ ልጄ በማንኛውም ሰዓት ቤትሽ ቤቴ ነው ይቅርበኝ በተሚል በቃ ትንሽ ጊዜ ስንት ጊዜ የተወሰነ ጊዜ ስጭኝ ብላ ከዛ እመለሳለቻት። ምናልባት ልትመለስም ላትመለስም ትችላለች አዴ። ምክንያቱም ከሊሊ ጋር አንድ ስራ ከጀመሩ ላትመለስ ትችላለች ብዬ የኔ ግምት ነው። ግን ቢሰሩ ደግሞ አንድ ላይ ደስ ይለኛል። እትዬ አሁንም የባርኪነት አዴን ስላንቺ ነበር ስትጨነቅ የነበረው። ይህን ሁሉ ከሆነ በኋላ ግን እትዬ ለምን አላመኑ የሚል ነበረ እሷ ሳስጨንቃት የነበረ። ለማንኛውም አሁን መሄድ አለብኝ። ሁሌ ከሄድሽ ቀን ጀምሮ ስላንቺ ነበር የማስበው የኔ ልጅ፣ ሁሌ ስላንቺ ጨነቅ ነበር እያለቻት ነበር። አዴም በጣም ትወዳታለች፣ እጅግ በጣም ታምናታለች። ነገር ግን በመጨረሻ ፍቅር ብዙ ነገር ስታረግባት ነበር። ነገር ግን በመጨረሻ ደግሞ እንግዲህ ቤዛ ማመን ይችላ አዴን ስለገደቻት ይቅርታ ጠይቀች። እንግዲህ ባቡሬና ኪንጎ አንድ ላይ ደግሞ ቅምጥልን እንዳስቀየማትና እንዲያስታርቃቸው እየጠየቀው ነበር። አይመለከትም እሱ እኔ ጠይቀኝ ወንዶች አንድ አይነት ናቸው ምናምን አሹ ስፎክርና ስንጋራራ ማሚ በረስታን ኮካ አንዱ ያሱም ብሎ ያማምን ራዛና መጣት አያሹ ወይኔ ማሚን አናታም ብሎ ቁጫለ። ከዛ ሁሉን ሰው ደነገጠ። ከዛ ማሚ መሬት ላይ ተዘረጋች። ያሹ ወይኔ በዚህ ኮመት ብነ